ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እሱን አንቺ አትነግሪኝም። እሺ አንቺ አትነግሪኝም። አንቺ ረከሽ ብዬ እናረክሰም። ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? በያላችሁበት ያለ ረህመትና እዝነት ረድኤት ጥበቃው ከእናንተ ጋር አይለይ። ዛሬም እንግዲህ በኢክሩ ተመልሼ መጥቻለሁ። ኢክራም እንግዲህ በጣም ተሰራባት ሴራ በጣም የሚያስጠላና በጣም የሚዘገንን ነገር ነው። ግን በዚህ ልክ የሰው ልጅ በጣም ከባድ ነው። እራ መጨረሻችን አላህ ያሳምረን። አዑዙ ቢላሂ ሚነ ሸይጣን ረጂም። ምን አይነት ጉድ ነው በአላህ። በጣም የሚያስጠላ ነገር ነውና አላኩልሃል። ቻናሌን ሰብስክራይብ፣ ሼር እያደረጋችሁ ከኔ ጋር አብራችሁ ቆዩ እና ከዛ ልክ ደግሞ ኢክራምንም እናበረታታት። ሀቂቀተን ኢክራምን እናበረታታት ማለት ነው። ኢክራም ያኒ ኢማማ ጨቤ እናት ኢማማ ማለት ኢማማ ጨቤ ቤተሰብ ነው ቻናሏ። ሀቂቀተን እናበረታታት፣ ብናበረታታት ደስ ይለኛል። ምክንያቱም ማለት በጣም በህይወቷ በእርግጥ አላህ የሚወደው ሰው ነው የሚፈትነው፣ የማይወደው ሰው አላህ አይፈትነውምና አላህ ስለወደዳት ነው የሚፈትናት። በዚህ ልክ እንግዲህ ሴራ ተሲሮባት በዚህ ልክ ርቀት መንገድ መሄዱ በጣም የሚያስጠላና በጣም የሚዘገንን በጣም እንትን የሚል ጉዳይ ነውና ስለዚህ እናበረታታት ማለት ነው። ከአሁን በኋላ በዚህ ልክ ሆኖ እንግዲህ ያኔ ልጅ አዑዙ ቢላሂ ሚነ ሸይጣን ረጂም አንደኛ የካድከው ልጅ ነው አይደለም። ዲቃላ አታስብለው፣ በየመንገዱ አታስብለው አይደለም። ይኸው ውጤቱ መጣ እና ክርክራቸው እንደሚሰማቸው ነው። አሁን ያኔ ኢክሩ ያኔ ሁሉም ሰው እንዳገለላት ናት፣ ብቻዋን ያለችው እናቲቱ ራሱ አልፋ ተርፋ እናቲቱ ራሱ ያኔ በእናቷ ማንም የሚፈርድ ነገር የለም ማለት ነው። ምክንያቱም እኔን ባለሁበት ወይም በተወለድኩበት ወይ በኖርኩበት ሰፈር አዋረሽኝ እንደዚህ ተብዬ የከሌ ልጅ እንደዚህ ወልዳለች ዲቃላ ወልዳለች የተባለ አው ዲቃላ ነው ልጅሽ ዲቃላ ነው። ምክንያቱም አባት የሌለው ነው። ከኒካ በፊት ስለወለሽው ከኒካ ሆነሽ በሌላ ሰው ነው የወለሽው ምናምን ነገር ብላት እንግዲህ እናትቱም ትላንትና በለቀቀችው ቪዲዮ ከትላንት ወዳ በለቀቀችው ቪዲዮ እንዳየነው ነውና አሁን ደግሞ ያኔ በኢክራም ሁሉም ሴራ ነው ያሴሩባት። ከዛ ልክ ደግሞ ሁሉም ነው የሸሻት ማለት ነው። ጓደኞቿ ራሱ ሁሉም ሸሽቷታል። አሁን ለብቻ ሆና ነው እንግዲህ ተጋፈጠችው ያለችው። ግን በዚህ ልክ በጣም የሚያስጠላ በጣም የሚዘገንን ነገር ነው። አስለን ካሜራ የያዘው ነገር በጣም ከባድ ነው። ይሄን ደግሞ እዩት፣ ጅል ነው ወላሂ፣ ከልክ በላይ ጅል ነው ማለት ነው። እና እንዴት እንደሚያደርጋት እዩት። እንግዲህ ለዛች ልጅ አግዞ እንግዲህ እጇን የጠመዘዛት እና የገፈታተራት ነው። ያቺም ደግሞ በጥፊ የመታቻት ነው። በዚህ ልክ ምን አይነት ቆሻሻ ነገር እንደሆነ ብቻ አላቅም። ግን እውነት ሊሆኑም ላይሆኑም ይችላል። በእርግጥ የእውነቱም የራሱ ልጁም ሊሆኑም ላይሆኑም ይችላል ማለት ነው። በዚህ ልክ ደግሞ ይሄንን አክል ማንቋሸሽ የሰውን ልጅ ማንቋሸሽና የሰውን ልጅ በዚህ ልክ እንትን ማድረጉ በጣም የሚያስጠላ ነው ማለት ነው። እናቲቱም እንግዲህ በእድሜዋ ልክ ብትሆን አሪፍ ነው። ምክንያቱም ሴት ልጅ ሊኖራት ይችላል። ሴት ልጅ ባይኖራት እንኳን ልጆች ይሄ ልጅ ተብዮ ደግሞ ሴት ልጅ ሊወልድ ይችላል ማለት ነው። መቼም ዛሬ እኛ ያኔ የዘራነው ነው ነገ ቀን የምናጭደውና ይሄን ነገር ግን ያኔ ሊበላሉት ይመስለኛል። ብቻ በጣም እንትን የሚሉት ነው። ኢክራምን ደግሞ እንግዲህ እንዴት እንደሚያመናጭቃትና እንዴት እንደሚያደርጋት እንግዲህ በደንብ እያያችሁት ነው። ምክንያቱም በዚህ ልክ ምን አይነት የወረደና ምን አይነት ቆሻሻ እንደሆነ አላህ ሱብሃነሁ ወተዓላ ይወቀው። በጣም የሚያስጠላና በጣም የሚዘገንን ነገር ነው እና ለምን በዚህ ልክ እንዴት ሴራ እንደሚያሴሩባት ብቻ አላቅም። በእርግጥ ሁሉም ነው ያገለላት ያለ ማለት ነው። እዛም ጋር አብርሃሙ የሚባለው ደግሞ በጣም እንትን የሆነ ነው። እሱ ራሱ ያኒ አረ ቢስሚላህ ትላንትና የሆነ ቪዲዮ አይቼ ጀሙ የለቀቀችው ቪዲዮ አይቼ ሀቂቀተን ነው የምላችሁ በጣም ነው እንትን ያደረኩት ማለት ነውና መቼም ሀቅ ባይኖራቸው ይሄንን አክል አይከራከሩ። ኢማማ ጨቤም እዚህ ጋር የእናንተ ልጅ እንደሆነ ይኸው ዲኤንኤም ቼክ ተደረገ ታመነ። እኔ ግን የሚቆጨኝ ምን እንደሆነ ታውቂያለሽ? እስካሁን ልጅ ላልሆነ ልጅ ነው ብዬ ያወጣሁት። ኢማማ ጨቤ ራሱ በዚህ ልክ ርቀት መንገድ ልትሄድ አችልም ነበር። ያም ልጅ ደግሞ በዚህ ልክ ደግሞ ይሄንን አክል እንትን ሊሆን አይችልም ነበር ማለት ነው። የኔ ልጅ አይደለም ብሎ እንግዲህ ምንድነው ይሄ ልብሱን አውልቆ በዚህ ልክ
ሪቀት መንገድ ዝም ብሎ አስፋልት ላይ አይሽከረከርም ነበር ማለት ነው። ሀቅ በይኖራት ደግሞ ይሄንን አክል ሽንቷን ገትራ ሀቂቀተን አትከራከርም ማለት ነው ኢክራም ማለት ነው። ስለዚህ በዚህ ልክ ደግሞ ያስጠላል። የእውነቱም ኪዶ ሊሆኑ ይችላሉ። ገባቸው አይደለ? ያኔ ዶክተሩን እንትን አድርጎ ሊሆኑ ይችላሉ። ይሄ ደግሞ ወይኔ አረቢ በእዝነት አረ በጣም የሚያስጠላ ነገር ነው የኔ እናት። ግን አብሽሪ፣ ሁሉም ያልፋል። የማያልፍ ነገር የለም በነገራችን ላይ ማለት ነውና ሁሉም ነገር ያልፋል። ኢክሩ አንቺ ሰብር አድርገሽ በሰብር ላይ ሰብር የጨመርሽ አልሐምዱሊላህ። በሚመጣው ፈተና በሚደርስብሽ እንትን ቢድል አልሐምዱሊላህ ያልሺ ባለፍሽ ቁጥር አላህ አጅርሽን ከፍ ነው የሚያደርግልሽ። ስለዚህ አብሽሪ፣ ሁሉም ነገር ለኸይር ነው። ግን አንድ ቀን የእውነት ሆኖ ይሄ ዲኒውን ካስመረመርሽ በኋላ ውሸት ሆኖ ሊያፍሩ ይችላሉ ማለት ነውና ብቻ አብሽሪ፣ ሁሉም ያልፋል። ልጁ የሱ ሆኖ ሲገኝ አንድ ቀን ያፍራል ማለት ነው። በቃ ያንን ነው የምላችሁ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። ቻው ቻው፣ ደህና ሁኑ። ግን አንቺ በቃ ለአንደኛ ለመጨረሻ ጊዜ አውርተሽው ሂጂ በቃ ከህይወታችሁ። በነገራችን ላይ ማንኛውም ሰው ማለት ነው ለማንኛውም ሰው ወተትና ዳይፐር ይገዛል ማለት ነው። በዚህ ልክ ደግሞ እንዲህ የወረደ ንግግር በታወራ ምክንያቱም እድሜ ከሷ የምትበልጣት ይመስለኛል። ጠምዛዛ ስለሆንኩ ኧረ እኔ ሌላ ሴቲንግ ውስጥ አልግባ። ብቻ ያ የፈለገም ነገር ቢሆን ልጇ አባት ነው፣ ቅርም ሊላት ይችላል። ኢክሩም ራሱ ግን በዚህ ልክ ሴትን ልጅ እንደዚህ በታዋርድ ደግሞ እዚህ ጋር ያንደን ሴት እቺ ደግሞ ምን አይነት ሙቅሬት ነገር ናት? ምክንያቱም እዚህ ጋር እችን እየበደለ ያችን ደግሞ እኔን አስተካክሎ ያሳድረን። እኔ ሴቶቹ ራሱ ናቸው አይነ ስውር ናቸው ወለ ምንድን ናቸው ነው? እኔ ይሄንን ነው የእውነቴ ነው የሚላችሁ ማለት ነው። ሴቶች ራሳችንን ይሄን በዚህ ልክ እንደ አውዙ ቢላ አስለን አሁን ገጠር ማለት ይሄ ሀገራችን ላይ ያሉት ሴቶች ማለት ነው ባለ ትዳር ከሆነ ወንድ ልጅ ካለው ወንድ ለያሽ ትንጠለጠላላችሁ። ወንድ አጣችሁ ነው ይሄ አስለን ቢስሚላህ ረህማን አላርጂክ አልገባም ብላችሁ ነው። የሴቶችና የወንዶች ባለትዳሮች አላርጂክ ሳይገባ አይቀርም ሀገራችን ላይ። አላህ ይዘንልን፣ መጨረሻችን አላህ ያሳምርልን። ለማንኛውም ኢክሩን እናበረታታት። እንግዲህ ያኔ 2 ልጆች ናቸው እንግዲህ የምታሳድገው። ከዛ ልክ እንግዲህ የቤተሰቡም እናቷንም እህቶቿንም አባቷንም የምታስተዳድር ናትና እናበረታታት እላችኋለሁ። በያላችሁበት አላህ ይጠብቃችሁ። ሰላም